ሄርሚ የለችም አለሽ ግን ለምንድን ነው የመጣኸው ነው ቅድሚያ ሄርሚና እንዴ ልናወራት የምትፈልገው ነገር ስላለ አይበቃም እስካሁን ሄርሚ ላስታንገላታበት የነበረው መንገድ ቆንጆ ይቅርታ እኔ አሁን ሚኪ አንተን እንደዚህ ብዬ ለማስረዳት አልችልም ሄርሚ ሰላም ነው መግባት እንችላለን እንዴት ነው መግባት እንችላለን በመጀመሪያ አመጣጣችሁ ልክ አይደለም ኮሚክ ያለ እንግባና አሁን በር ላይ ሆነን ከምናወራው ውስጥ ገብተን እናወራችሁ እኔና ፍቅር ያደረገው ነገር ፈልጌ ነው ምናምን ያልኩበት ምክንያት ፍቅር ፎቶዎች ቪዲዮዎች በተኛውበት አንስታኛለች ሄርሚ እና ያንን ነገር ቢያንስ እለቀዋለሁኝ አሊያም እንደዚህ በቃ በሷ መንገድ እንድመራ እያደረገችኝ ያለችው። እሺ ፎቶ ማንሳቷ ምናልባት ጥፋት ሊሆን ይችላል። አንተ መተኛት ኖርማል ነው። ኦልሬዲ ፎቶውን ድንገት ብትለቀው ወይ የሆነ ሰው የማይሆን ሰው ጋር ልካው እንትን ብትል እኔ ሁልጊዜ የዘላለም ጸጸት ነው የሚይዘኝ። ሁሌ ሰው ፊት ላፍር ነው፣ ኮንፊደንስ ነው የሚያሳጣኝ። ገባሽ? ስለዚህ ያንን ነገር እስከማስተካከለው ለምንድን ነው ጊዜ ማሰጭ? በቃ እሷንም ላግኛት መጀመሪያ ዛሬ አሁን ገና ከጠዋቱ 4 ሰዓት ነው ከሰዓት ቀጥራትና አገኛታለሁ እንደልችልኝ እላታለሁ። ቪዲዮዎቹንም ፎቶዎቹንም እንደልችልኝ እላታለሁ። ማትደልት ከሆነ ደግሞ ወደ ህግ እሄዳለሁ። በቃ ችግር የለውም። ግን ደግሞ በቃ አንቺ ቢያንስ ተረጂኝና ነገሮችን እንትን ለማለት ሞክሪ። ሰላም ፋሚሊዎቼ እንዴት ናችሁ? ደህና ናችሁ? ዛሬ ከዳኒ ጋር መተንላችኋል ተመልሰን ቤተሰቦቼ። እንግዲህ አሁን የምንገናኘው እነ ሄርሚ ብሎክ ጋር ነውና ዛሬ የመጣንበት ምክንያት ምንድነው? እኔና ዳኒ ያለውን ነገር ብቻዋን አግኝተን ሄርሚን ልናስረዳት ነው። ዳኒ ባይዘዌ የምሬ ነው። በዚህ ሰዓት ለእኔ ከወንድም በላይ ነው። በቃ ከጎን የሆነ ብዙ ነገር እያደረገልኝ ያለው ዳኒ ነው። እየተረዳኝም ያለው ደግሞ ዳኒ ነው። እና ምንድነው ብቻዋን አላገኘናትም እስካሁን ድረስ ሄርሚን ማለት ነው። እና እስኪ ገብተን አሁን ቤት ትኖራለች ብዬ ተስፋ አደርጋለሁኝ። የምትኖርበት ሰዓት ጠብቀን የመጣ ነው። አንኳኩተን ያሉትን ነገሮች በስነስርዓት ልናስረዳት ሞክራለሁ። እኔ አሁን ፍቅር በራሷ ቁጥጥር ስር አድርጋኛለች። እንዴት ነው ቪዲዮውን ፎቶውን እለቃለሁ ምናምን እያለች እያስፈራራችኝ ነው ያለችው ማለት ነው። እና በዛ ላይ ደግሞ ቤተሰቦች እንዴት ነው ከዚህ በፊትም የለቀቁት ቪዲዮ አለ ቲክቶክ ላይ እነሱ ማለት ነው። እና በዚህ ልክ ከጨከኑ ደግሞ እኔ ተኝቼ ያነሳችኝን ፎቶ ልትለቀው ትችላለች ብዬ ስለፈራሁኝ አሁን ላይ ብዙ ትልቅ እርምጃ ለመራመድም ከብዶኛል። እና ዛሬ በጠዋት ሄርሚ ጋር የመጣንበት ምክንያት ምንድን ነው? በቃ ቢያንስ እሷን አስረድተናት ነገሮች ትንሽ ቀን እንድትታገሰኝ ፎቶዎች ቪዲዮዎች እስካስጠፋ ድረስ ትንሽ እንድትታገሰኝ ነው እኔ የምፈልገው ማለት ነው ቤተሰቦች። እና ዳኒም ያው ሁሉንም ነገር ተረድተኛል ብዬ አስባለሁ። ያው እኛም የመጣንበት ዋነኛው ምክንያት ምንድን ነው? ከዚህ በፊት እንዳላችሁ ሄርሚን ብቻዋን አላገኘናትም እና በተረጋጋ መንፈስ ዛሬ ላይ ያለበትን ሲቹዌሽን አብርሃም ያለበትን ሁኔታ በደንብ እንድታቅ ልናስረዳት ብቻዋን ማግኘት ስላለብን ብለን ነው ብቻዋን የምትሆንበትን ሰዓት ጠብቀን የመጣ ነው። እና ሁላችሁም አይ ቲንክ የተረዳችሁ ሰዎች አላችሁ፣ ያልተረዳችሁትም አላችሁ። ግን አብዛኞቻችሁ እንደተረዳችሁት ግልጽ ነው። ምክንያቱም ያለውን ነገር አሁን ላይ ከእሷ ጋር ከፍቅር ጋር ሊያደርገው የሚችለው ነገር ፍቅር አይደለም። ምክንያቱም ያለውን ሲቹዌሽን ብዙ ነገሮች ይዛለች ምናምን እና ሁሉም ሰው ይሁን አጋጣሚ ተጠቅሞ የተረዳውት ነገር ምንድን ነው? የራሱ ማድረግ የሚፈልገው ሰው ላይ ትንሽ ነገር ነው የሚፈልገው። ያን ፖይንት ከያዘ በኋላ ማስፈራራት ነው የሚይዘው እና አሁን ላይ እሱ ያለችበት እየሄደችበት ያለችው መንገድ ያ ስለሆነ ሄርሚ ደግሞ ይህን ነገር ልትረዳው የሚገባው ወይ ደግሞ ልትረዳው የምችለው ስለ ሁኔታው በደንብ ግልጽ አድርገን ስነግራትና ስታውቀው ነው። እና በደንብ እንግዲህ ከተረዳችን ለማስረዳት እንሞክራለን በቻልነው አቅም። እና ደግሞ ብቻዬን ደግሞ ያልመጣሁበት ምክንያት ዳኒ እንዲኖር የፈለኩበት ምክንያት እንዴት ነው? አሁን ላይ ሆት ናት፣ በጣም ተናዳለች። ትናንትና ደግሞ ካያችሁ በቃ ፍቅር በላይ ያለችኝን ነገር ነው እያልኩኝ የነበረው ማለት ነው። እንደዚህ ካላደረግክ እንደዚህ ያደርጋለሁ። ሲቀጥል ደግሞ ፎቶዎች እጇ ላይ ስልኳ ላይ አይደለም ያለው ሌላ ሰው ጋር አስቀምጣቸዋለች። እና ይሄ ደግሞ ነገ ላይ የሚጸጽተኝን ነገር ማድረግ አልፈልግም። ማስተካከል ያለብኝን ነገር ከአሁኑ ማስተካከል ስለምፈልግ ነገ ከነገ ወዲያ ፎቶ ወይ ቪዲዮ ሰው ጋር እንደርስ ይደብረኛል። ለምን ሁልጊዜ አእምሮ እየተጸጸተ ነው የምኖረው ማለት ነው። ከዛ ብዬ በቃ እሷ ባለችኝ መንገድ ነው እየሄድኩኝ የነበረው። እና ትናንትናም ትንሽ አስከፍቻታለሁ። እንዴት ነው እኔ ከፍቅር ጋር ነው በቃ ፈልጌው ነው ያደረኩት ምናምን ነገር ብዬ ያወራሁት ነገር አለ። ያንን ደግሞ እንዳወራ ያደረገኝ ራሷ ናት፣ ፍቅር ናት የሁሉ ነገር ያደረገችው ማለት ነው። እና ጋይስ በቃ እኔ በቻልኩት አቅም የቻልኩትን ነገር ሞክሬ ሄርሜላን ለማስረዳት ነው የምሞክረው ዛሬ። እስኪ ፈጣሪ ይረዳናል ብለን ተስፋ እናደርጋለን። እንግባና እናንኳኳ። ቢያስተረጋግጥ በተረጋጋ መንፈስ እናወራት አለገባም። አሁን ሰዎች ሲበዙ ምናምን መጫወት ነው። ሰላም ነው? እንዴት ነው? ምን ፈለክ? ሰላም ነው?
ምን ፈልጋችሁ መጣችሁ? ዳኒ ምን ፈልጋችሁ ነው? ሄርሚ የለችም አለሽ፣ ግን ለምንድን ነው የመጣኸው ነው ቅድሚያ? እሺ ሄርሚን አንዴ ልናወራት የምንፈልገው ነገር ስላለ አይበቃም? እስካሁን ሄርሚላን ስታንገላታበት የነበረው መንገድ እኮ እንዴ ይቅርታ፣ እኔ አሁን ሚኪ አንተን እንደዚህ ብዬ ለማስረዳት አልችልም። ሄርሚ ሰላም ነው? መግባት እንችላለን? እንዴት ነው መግባት እንችላለን? በመጀመሪያ አመጣጣችሁን ልክ አይደለም እኮ ሚኪ፣ አንድ ጊዜ እንግባና አሁን በር ላይ ሆነን ከምናወራው ውስጥ ገብተን እናወራችሁ አይሻልም? ዳኒ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ሄርሚ ደህና ነሽ? ደህና ነኝ። እንዴት ነህ? ሰላም አትይኝ? እንዴት ነሽ? ደህና ነህ? አለሁ እግዚአብሔር ይመስገን። አለሁ። አይ ይበቃችኋል። ወደዚህ ምን ፈልገህ ነው የመጣኸው? ሚኪ አንድ ጊዜ እኔ ሄርሚን ላወራት የምፈልገው ነገር አለ። ከራን ብዙ ጊዜ ልታወሩ እና የምታወሩበት አጋጣሚዎች ነበራችሁ አይደለ? ዛሬ ላይ ምን አግኝተህ ለምንስ አስፈለገ ሄርሜላ ጋር ድጋሚ መምጣት? እኛን ንቀህ እኛን ረግጠህ አይደለ እስከዛሬ እየሄድክ ነበር። አሁን ሄርሜላ ብቻዋን ትሆናለች ብለህ ነበር አይደለ የመጣው? አንተ ብዙ ያልገባህ ነገር አለ ሚኪ። አንድ ጊዜ እኔ ሄርሜላ ላወራት የምፈልጋቸው ነገር ስልክ ስደውልልኝ ያላነሳሁት በምክንያት ነው። ሳላው ቀርቼ አይደለም። እሺ ስልክ ላወራሽ የምፈልገው ነገር አለ። አንድ ጊዜ ተረጅኝ ፕሊስ ሄርሚ። እሺ አዳምጠኝ። በመጀመሪያ ቤት ድረስ መምጣት አይጠበቅብህ። ምክንያቱም ስልክ ስደውልልኝ ያላነሳሁት በምክንያት ነው። ላውራ ካልፈለኩ ስለዚህ በቃ ውጡልኝ። አንደኛ ወንድሜንም አትረብሸው። የራሳችን ጊዜ ማሳለፍ ስለምንፈልግ ነው። ሄርሚ ብቻዬን አግኘኝ አላልሽኝም ነበር እንዴ? ትናንትና ብቻዬን አናግረኝ ብቻ ላውራ አብርሃም ጨርሻለሁ ሂጂ ያልከኝ እኮ አይደል? ምንም የሚለወጥ ነገር የለውም። በመጀመሪያው አለ የሄርሜላን ፍላጎት ነገር ምንም የለም። አብርሃም ድፍረት አለክ እኔ ጋር ተመለሰ ነገር የለም ዳኒ። የሄርሜላን ስሜትና ሁኔታዋን ነበረ ለማወቅ የፈለጋችሁት አይደል? ሄርሜላ ደግሞ አሁን ላይ ሁሉንም ነገር ወስናበታለች። ገባ አይደል? በቃ አሁን የአብርሃም ያንተም ነገር እየበቃት ነው። እኛም ከአቅማችን በላይ ሆኗል። በጣም መረረ ነው እኮ ያንተ ነገር። በየሄድክበት መሰደብ፣ በየሄድክበት መልከስከስ ለሄርሜ ተገቢ አይደለም። በቃ ምን መሰለህ ያለውን ሁኔታ በደንብ ያስረዳችሁ፣ እሱም ደግሞ የተሰማውን ነገር እና አይታችሁ ደግሞ በራሳችሁ መፍረድ ያለባችሁ ነገር አለ ብዬ አስባለሁ። እኔ እና ነገሮች ሆት ከመሆናችን በፊት አንድ መረጋጋት ከቻልክ ስሜቱ ተረጋግቼ ነው እያወራችሁ ያለሁት ዳኒ። ሆት በሆነ እኔ ከዚህም በላይ ብዙ ነገሮች ይፈጠራሉ። ገባ አይደል? ቤቴ ድረስ ነው የመጣችሁት በመጀመሪያ ሄርሜላን ብሎ ከዚህ በፊትም ደግሞ ያደረገዋትን ነገሮች እንዳለ ታውቃላችሁ። አንተ መቼም የእሱን ሀሳብ ደግፈ አብርሃም እዚህ ጋር መልከስከሱን እያበረታታሁ ነው መቼም። ገባ አይደል? አሁን ለምንጠቀማቸው ቃላቶች ማለት አሁን መልከስከስ ምናምን የምትለው ነገር ምን መሰለህ፣ ስለ ሁኔታው እሱ ያስረዳል፣ ስለተፈጠሩ ነገር እሱ ይነግራል። ነገር ግን መጀመሪያ ሁለቱ ማውራት ካለባቸው እኛ ዝም ብለን እኔ ነኝ አይደል ባለ ጉዳዩ ምን ተሰማኝ መሰለክ? ከአብርሃም ጎን መቆምህን አንተ ነው፣ ግን ደግሞ ጥፋት እያጠፋ ከአብርሃም ጎን መቆምህ ትክክል ነው ብዬ አላስብም። ገባህ አይደለ? ያንን ነገር ላስረዳሽ ነው አሁን ዛሬ መጣሁ። እሺ ምን ከፍቅር ጋር ያን ሁሉ ነገር ካሳለፍኩ በኋላ እኔ ልቀበል ነው የምፈልገው? ሁልጊዜ ትጠይቀኛለህ። አዳምጠኝ፣ ላስረዳሽ እፈልጋለሁ ሄርሚ። አንድ ጊዜ ትጠይቀኛለህ፣ ከዛ እሺ ብዬ እቀበልሃለሁ። ሶ ዛሬ ጥፋት ስታጠፋ ሄርሜላ ነገ ይቅርታ። እኔ አሁን ስለ ይቅርታ አይደለም እያወራ ያለሁት ሄርሚ። ፕሊስ አንድ ጊዜ አዳምጪኝ ሄርሚ። እየተደረገብኝ ያለው ነገር እኔ አሁን ሁሉም ነገር ሳይገባሽ ቀርቶ አይደለም። ገባሽ? ትናንትናም ቢሆን እኔና ፍቅር ያደረገው ነገር ፈልጌ ነው ምናምን ያልኩበት ምክንያት ፍቅር ፎቶዎች፣ ቪዲዮዎች በተኛውበት አንስታኛለች ሄርሚ እና ያንን ነገር ቢያንስ እለቀዋለሁ አሊያም እንደዚህ በቃ በሷ መንገድ እንድመራ እያደረገችኝ ያለችው። እሺ ፎቶ ማንሳቷ ምናልባት ጥፋት ሊሆን ይችላል። አንተ መተኛትህ ኖርማል ነው ሄርሚ። እኔ ምንም የማውቀው ታሪክ አልነበረም በጊዜ ሁሉ። እሺ አንተ ምንም የምታውቀው ነገር የለም አብርሃም። ይኸውልህ አንተ መተኛት ምናምን ማናችንም ምንም ሆነህ አይደለም የምታውቀው ነገር የለም። ግን እዛ ጋር ትላንትና ላይ መኪና ውስጥ ቁጭ ብለህ ስትሰማት አልነበረም ነበረ? ይህንን ነገር እኔ አይደለሁም ልትል ነው ወይስ እንደ በፊቱ አፍዝዘኝ ነው ልትል ነው? ገባ? የዛኔ አፍዝዘኝ ነበር የምትል እንኳን ከሆነ አዳምጠኝ። አፍዝዘኝ ነበር የምትል እንኳን ከሆነ የዛኔ ኤፍሬም ነበር መኪናን ሲነዳልኝ ነበር። አሁን አንተ በምን አቅም ነው መኪናን ስትነዳኝ ነበረው? ሚኪ አንድ ጊዜ በደንብ አንድ ጊዜ ተረጋግተህ ለመረዳት ሞክር። በመጀመሪያ እኔ እና እሱ የተገናኘነው አሳማኝ ነገር ይዘህ ነው አቅርሚያ። አብርሃም እኔ ሁልጊዜም ይኸውልህ ደክሞኛል። የእውነቴን ነው የምልህ፣ ሴት ልጅ ነኝ አይደል? ይደክሟል። ላይክ እኔ ነኝ እየለፋሁ ያለሁት። ከዛ በኋላ እኔ ሁልጊዜም በአንተ በኩል ነው ክፍተት የሚገኘው አይደል? ሲጀመር ሰው ከአመት ዓመት አይሻሻልም እንዴ? ከአመት ዓመት መታወቂያ እንኳን እኮ ይታደሳል። አንተ አትታደስም? ከአመት ዓመት ሁልጊዜም ጥፋቶችን መደጋገም ነው የምታውቀው? በመጀመሪያ ተረጋጊ ሄርሚ። እኔን ለመረዳት ሞክሪ። እኔ አንተን ለመረዳት ስሞክር እኮ ሁልጊዜም ተጠያቂዋ ነኝ የምሆነው። ሁልጊዜም እንደማትፈልገኝ ታሳየኛለህ። እሱ እኔ አንተ ስትወደኝ ስታፈቅረኝና ስታከብረኝ ነው አብረን ሊቀጥል። ትናንትና እንደዛ የሆንኩበት ምክንያት ይህንን ነገር ካላደረግ
እኔም ፎቶ ለቃለሁኝ ሰው ጋር ነው ያለው፣ ቪዲዮና ፎቶ ሰው ጋር ነው ያለው። ሰዎች እንዲለቁት ነው ማድረግ ነው። እስከመቼ ታዲያ ለምን በህግ አትጠይቃትም? አንተ ፍቅር የእውነት ፎቶ ይዛብህ ከሆነ እስቲ ልመንክ። እሺ እውነት ፎቶ ይዛብህ አንተን አስተኝታ ፎቶ ይዛብህ ከሆነ ለምን በህግ አትጠይቃትም? ያለ ፍቃዴ ፎቶ አንስታኛለች፣ ያለ ፍቃዴ እንደዚህ አይነት ነገሮችን አድርጋኛለች፣ እኔ ራሴን በማውቀው አንደበት አይደለም ከሰው ጋር የሆንኩት ብለህ ማንም እንዲቀድብህ ለምን ትፈቅዳለህ? የእውነት እንደዚህ አይነት ነገር ተፈጥሮ ከሆነ ለምን አንገትን ትደፋለህ? የመጣው ሴት ሁሉ አንተ አንገት ማስደፋት መቻል አለበት? ለምን ቁፍጥና አትልም? አብርሃም በእኔ በኩል ብትሆኝ ትረጂ ነበር ነገሮች። ግን ደግሞ ሄርሚ እሺ እኔ ወደ ህግም አሁን ችግር የለውም እሄዳለሁ፣ መሄድ ወዳለብኝ ልክ እሄዳለሁ። ግን ነገሩን ቢያንስ አንቺ ተረጂኝ፣ ትንሽ ቀን ስጭኝ እስካስተካክለው ድረስ አስተካክለዋለሁ፣ ሁሉን ነገር በራሴ መንገድ ማለት ነው። በቃ ወደ ህግ መሄድ ካለብኝ እሄዳለሁ፣ መክሰስም ካለብኝ እከሳታለሁ፣ ችግር የለውም። ግን ደግሞ ነው የምትከሰው? እሺ እኔ ዛሬ አንድ አመት ነው ይኸውልህ አብርሃም ትሰማኛለህ? ከዚህ በፊትም አስጠንቅቀናል። በሄርሜላም ጉዳይ ለሶስት ተሰብስበን አናግረን ነበር። ገባ አይደል? እነዚህ ልጆችን መወጣት ካለብህ በራስ መንገድ እንዲሸሹና ከሄርሜላ ህይወት እንዲወጡ ማድረግ አለብህ ብለን በጣም ብዙ ነገር መክረናልም ነግረናልም። አንተ ግን ያንን ነገር እንደ ግልፍተኝነት ትተህ እነሱ ማግኘትና ነገሮች እንዳለ ማወሳሰብ ላይ ነው እየሄድክበት ያለው። ስለዚህ አንተ አሁን እንደ ሽምግልና ዳኒ ባላመንክበት ነገር ዳኒ እኮ የተዋጠልህ ነገርም የለም እንደ ሽምግልና ነው ይዞ እየመጣው ያለው። ይኸውልህ ሚኪ ነገሮችን ሴታፕ ተደርጎና ተዘጋጅቶበት ሲሆንና ሳይዘጋጁበት ማወቅ ትችላለህ። ገባህ? ካየሁ አሁን ለምሳሌ የመኪናውን ቪዲዮ ካየሁ እያንዳንዱ ሲቹዌሽን ተጠንቶ ነው የተደረገው። ገባህ አይደለ? እያንዳንዱን አጋጣሚ ፈልገውት ነው። ምክንያቱም እዛ ጋር ካሜራ ይዘ ቁም የሚለው ህግ የለም። በዛ ደግሞ እዛ መኪና ውስጥ እዛ ጋር እንደሚቆሙ ማንም ሰው አያውቅም። እነዚህ ሰዎች መጀመሪያውን አቅደው ነው እየሰሩ ያሉት። ገባሽ? ሄርሜላ ትነቂ ይገባሻል። ገባሽ? እናንተ ብዙ ጊዜ የማይፈልግ ሰው ብዙ አለ። ገባኝ። ግን የአብርሃምን ብዙ ጊዜ እሱን ለመርዳት ሳስቀድም ሁልጊዜም እሱ ነው እያሳፈረኝ ያለው። የሆነ ስህተት እየሰራሁ አንተ ነህ እያሳፈርከኝ ያለው። አብርሃም አንደኛ ነገር እኔና አንቺ እንድንለያይ ነው ፍላጎታቸው እነሱ ማለት ነው። እኔና አንቺን አለያይተው እኔም ብቻኛ ማድረግ ነው የሚፈልጉት። ስለዚህ ይሄ ደግሞ ሆን ብለው አቅረቡበት ያሰቡ ነገር ስለሆነ ስለዚህ አንቺ እኮ ጠፍቶኝ አይደለም አብርሃም። አንተም ግን በድርጊት አገዝካቸው አይደለ? በድርጊት አገዝካቸው አይደለ? ሀሳባቸው ልክ ነው። ይኸውልህ ተሳካላቸው እንበል። በመጀመሪያ ደረጃ እነሱ ማግኘት አስፈላጊ አልነበረም። አብርሃም ትልቁ ጥፋት ማለት ነው። እኔ እኮ እነሱን አላገኘሁም። ፕሮግራም ቦታ ላይ እንደ ድንገት ነው ከፍቅር ጋር የተገናኘው። ከዛም በኋላ እየጠጣን ነበር አንድ ላይ፣ ብዙ ህዝብ ነበር የነበረው። እኔም በጠጡት ምን እንዳደረገችብኝ አላውቅም ፍቅር በቃ። ከዛም በኋላ እኔ ምንም የማውቀው ታሪክ የለም። እኔ ነቅቼ ሄርሜላን ያገኘሁት ቀን ነው ሁሉንም ነገር ያወቅኩት። በቃ ያ ፕሮግራም ሄርሜላ ማካተት ነበር አይደለም? ይሄንን ነገር እስከመቼ ነው ነገሮችን እንዳለ እንደዚህ የምታወሳስቡት ከሆነ በምንም አይነት መንገድ ይሄንን ነገር ልትፈቱ አትችልም። ምክንያቱም ሄርሜላ የሌለችበት ፕሮግራም የትም ቦታ ተገኝታ አታውቅም በመጀመሪያ። ከዛን ሲቀጥል እነሱ ካሉ አንተ ያን ፕሮግራም ቢቀርብህ ምንም አይደለም። ገባህ? እዚህ ጋር ሄርሜላ ናት እንጂ የምትበልጥ እነሱ መኖራቸውን እኔ ኬታ አሁን ይሄ የሚያከራክረ ነገር አለ ማለት ማይሆን ነገር ምንና ማይመስል ነገር ሀሳብ እሷ ነች የነበረችው፣ ፍቅር ነች የነበረችው። ሌሎቹ አብርሃም ይኸውልህ አዳምጠኝ። እኔ እሺ ብዬ አንተን ተቀብዬህ እኮ ኦኬ ይቅርታ ጠየቅከኝ፣ ከዚህ በኋላ አይደገመኝም፣ እንደዚህ አይነት ስህተት ውስጥ አልገባም። ወንድ ልጅ ነህ። ወንድ ልጅ ስለሆንክ አንተ የትኛው ሁለቱንም ሴት ፍቅርንም ሆነ ሩታን መስመር መያዝ ባለብህ መልክ አንተ እነሱን ማስረዳት አቅቶ አይደለም እኮ አይደል? እንዴ አብርሃም ሁሉንም ነገር የሆነ ነገር ጥፋት ታጠፋና አይ እንደዚህ ሆኜ ነበር፣ አይ እንደዚህ ሆኜ እስከመቼ ነው ይሄን ነገር እንድታይ እኔ እንዳይፈቅድልኝ? እኔ ለምን ነው እስከመቼ ያለሁት ይቅርታ ስለ ይቅርታ እኮ አይደል የጠየኩሽ ያለሁት ሄርሚ ጥፋት ጠፍቷል። ግን ደግሞ እኔ ነገሩን ላስተካክለው ቢያንስ ትናንትና ምን አልፈልግሽም አንቺን ሂጂልኝ ምናምን እያልኩ የነበረው ኦልሬዲ ፍቅር ይሄንን ነገር አድርግ